Gedion reacts ቪዲዮ ፈጥኖ ሲመጣ ሪአክሽኑ ዛይድኑ ከዛ ኩሉ ነገር ኩሉ ማለን በገዲዮን ቻናልን ከረምን እንጆይ ያረግኔ በተሰብ ላይክ እና ሰብስክራይብ አድርገብ የገዲዮን ሪክስ አሻኝና የሻይና ተቀበላለ ቪአይፒ ነው ይሄ የዳይሬክተሮች ቦክስ ላይ ነው ቃስ ምን ላሳካሉ ማለት ነው ደሞ እቺ ቆንጆ እዚህ ጋር ምን ትሰራለች? እነዚህ ደሞ ምንድን ነው እንጆይ ሮያል ፍራሽ ታለ ፍራሽ በቃ ስፖንጅ ለባክ ፍሊፕ ይሆነኛል ማለት ነው። ልሞክረው እንዴ? ባክ ፍሊፕ ለመልመድ ፍራሽ አሪፍ አገኘ። ሌትስ ጎ ምን ላሳካሉ ማለት ነው የባክ ፍሊፕ ምን ላሳካ ነው ቪአይፒ ነው ይሄ የዳይሬክተሮች ቦክስ ላይ ነው ቃስ የፋሲል ከነማ ደጋፊዎችን ወደዚህ ስታዲየም ያመጣው አውቶቡስ ላይ ሆኖ ምቾቱ የሚገለጽ አይደለም። ሻይ ቡና ነው የቀረው። ግን የሊጉን ገቢ የሚያሳጣ ድርጊት እናበረታታም። ይሄን ሁሉ ደጋፊ አምጥቷል ግን ባሱ በትክክል። ስለዚህ ቦነስ ፈርስት ታይም ይላል። በጣም ለመጀመሪያ ጊዜ ስንት ነው የገዛሽው መኪና? ኪራይ ነው። አሻኝና የሻይና ተቀበላለ እንግሊዝኛ ስናወራ በዋነኝነት ሶስት ስህተት እንሰራለን። የእናንተ የቱ ጋር ነው እናያለን። የመጀመሪያው
ህጎቹን ሳትማሩ ምንም ሳታውቁ ባለው ነገር ዝም ብላችሁ ስታረጉት somebody is listened what of English of Dutch ስለዚህ ህጎቹን ጠንቅቃችሁ ታውቋቸው ጠቃሚ ነው። ሁለተኛ L1 transfer ማለት language 1 በአማርኛ አስባችሁ በእንግሊዝኛ ስታወሩ ለምሳሌ እሁድ ቸርች እሄዳለሁ ስትሉ I go to church Sunday ካላችሁ every Sunday ማለት ፋንታ በአማርኛ ያሰባችሁ ነው ማለት ነው። this is the second one። ሶስተኛው slip ይባላል። slip ማለት በቃ ያዳልጣችኋል። ታውቁታላችሁ እኮ ብላችሁት ያዳልጣል። ለዚህ ምሳሌ 15 ሰከንድ እንኳን ሳይሞላ አንድ ሰው ምን ያክል ሰት ሊሰራ እንደሚችል ላሳያችሁ። I'm gonna get out the other way. Okay እዚህ ጋር ስንጀምር I'm gonna get out the other way መንገድ ሲሆን ግን እዚህ ጋር በዛኛው ጎን እወጣለሁ ለማለት ስለፈለገ I'm gonna get out the other side አንደኛ get out the other side boys ወይም ደግሞ I'm gonna get out the other door B it's more fitting ማለት ነው። Okay እንቀጥል። ጫማዬ ደግሞ እየወለቀብኝ ነው. My shoes is actually large. እዚህ ጋር ሁለት ነገር ሰጣችኋለሁ። አንደኛ my shoes is አለ shoes are ሁሉ ጊዜ common mistake. I don't know why everybody is saying this. I like your shoes, they are nice እንጂ your shoes is አይባልም. It's pair. Your glasses are nice number 2. So my shoes are large በማለት ፋንታ ደግሞ my shoes are too big ቢጠቀም የተሻለ ነበር። My shoes are too big now. እዛ ጋር ደግሞ አላለቅም። It's like getting off, man. Look at this shit. It's like getting off, man. Get off ማለት መውረድ ማለት ነው። ለምሳሌ get your phone off the table ከጠረጴዛው ላይ አውርደው። እየወለቀ ነው ለማለት ስትፈልጉ ምንድን ነው የምትሉት? It's getting off ሳይሆን it's coming off ነው የምትጠቀሙት። ጫማዎቼ እየወለቁ ነው my shoes is ነው ወይ are ነው ያልኳችሁ? are my shoes are coming off ካላችሁ በጣም አሪፍ ነው ማለት ነው። That's why the shoes are coming off. ይሄ የሚያሳያችሁ ምንድን ነው? የፈለገ ጎበዝ ብትሆኑ ስቲል ኮንሺየስ መሆን እንዳለባችሁና ፕራክቲስ ማድረግ እንዳለባችሁ ነው ማለት ነው። ፕሮባብሊ እዚህ ከመጣችሁ ብዙ ጊዜ ስለቆየው እንደዚህ አይነት ነገሮች ብቅ ያሉ እዚህ የሚዘማስ ነው። So my man I appreciate what you're doing። የመሳይ ተቀምኩትኛ አንተ ስለሚወዱ በደንብ ስለሚሰሙ ነው። ለኔ ፎሎወሮች ደግሞ ለዘማሪ ገብረ ዮሐንስ ገብረ ጻዲቅ የተዘጋጀውን ቻሌንጅ ስማይል ስፔሻሊቲ ፎሎ በማድረግ እናሳካውላችኋለሁ። እኔ ራሱ ጀምሬ አሁን ፎሎ አደርገዋለሁ ከዚህ ቪዲዮ በኋላ። See you next time. Take care of yourselves. ማራኪ እንግሊሽ ሶስት ነገር አለኝ I got የለኝም I ain't got አለ ሆይ ብለህ ደግሞ ስጠይቅ you got ብለህ ነገር ይሆን እዚህ ጋር ታስገባለህ። ምንም ባትችሉ እንኳን ስታወሩ I have በማለት ፋንታ I got የምትሉ ከሆነ ሰው አድቫንስድ እንግሊዝኛ ብሎ የሚያስበው ለምንድን? አንደኛ have ከሆነ she has ምናምን እያለ ይቀያየራል። I got ግን ካላችሁ I got she got ምናምን got ያላችሁ ማውራት ነው። ስለዚህ ከአሁን በኋላ አለኝ ስትሉ I got ነው የምትሉት። እንዴ ስሙት ምን አለ ምን አለ I got options አማራጭ አለኝ እያለ ነው ማለት ነው። ስለዚህ ገንዘብ አለኝ I got money ሰዓት አለኝ I got time I got ከዛ ያላችሁ ነገር ማስገባት ማለት ነው። ጥያቄ ሲሆንስ do you have እሱን ትተው you got ብለህ ነገርየው ማስገባት። ገንዘብ አለ በለኝ you got money መኪና አለ you got a car girlfriend አለ አደሳ you got a girlfriend አንድ ስቴፕ ደግሞ ተጨምሩና ስንት አለ ስትል how many you got ትላለህ ማለት ነው። ቀላል እኮ ነው። ከዚህ በላይ እንዴት እናድርግልህ? how many you got ስንት መኪና አለ how many cars you got እይዞ የደቦ ስማው how many problems you got how many ምናምን you got ስንት ጓደኛ አለ በዚህ መሰረት how many friends you got የመጨረሻው አሁን የለኝም ማለት ነው። እስኪ ጋትን ተጠቅመን እንዴት ነው የለኝም የምንለው? I ain't got ብለህ የሌለህ ነገር ታስገባለህ ማለት ነው። ይሄ ሰውዬም እንደሚል ስማው I ain't got no money I ain't got no car to take you on a date ገንዘብ የለኝም I ain't got no money I ain't got no car to take you on a date አንቺ እንዴት ይዤ የምሄድበት መኪና የለኝም እያለ ነው ማለት ነው። ስለዚህ የለኝም ስትል I ain't got ብለህ ማስገባት ትችላለህ ማለት ነው። ተግባባን? ስለዚህ ሶስት ነገር አለኝ I got የለኝም I ain't got አለ ሆይ ብለህ ደግሞ ስጠይቅ you got ብለህ ነገር ይሆን እዚህ ጋር ታስገባለህ ማለት ነው። በዚህ መሰረት እንዳይጠፋብህ ኮሜንት ላይ ገብተህ I ain't got እና you got ብለህ ጠይቀኝ። See you next time. It's Abby from Marky English. Well, love you.
በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ አብረን እንገረማለን አብረን እንስቃለን ለዚህ ቆንጆ ጊዜ ከልብ እናመሰግናለን ሁላችሁም ቤተሰቦቼ ናችሁ